ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ አድማጮቻችን ይህ ፋስት ስፖርት ዩብ ነው። በ29ኛ ሳምንት የእንግሊዝ ፕሪሚየር ሊግ ከሜዳ ውጪ ወደ ቪላ ፓርክ ስታዲየም ያቀናው የለንደኑ ኃያል ክለብ ቼልሲ አስቶን ቪላን በሜዳውና በደጋፊው ፊት 4-1 በሆነ ሰፊ ውጤት በማሸነፍ አስደናቂ ድልን ተጎናጽፏል። የቼልሲው የፊት መስመር አጥቂ የሆነው ጆአው ፔድሮ ለ3 ጎሎችን በማስቆጠር ሃትሪክ የሰራ ሲሆን ቀሪዋን አንዷን ጎል ደግሞ ኮል ፓልመር ከመረብ አሳርፏል። ጨዋታው ምን መልክ ነበረው? ቼልሲ ይህንን አስደናቂ ስኬት እንዴት ሊጎናጸፍ ቻለ የሚለውን ጉዳይ በዝርዝር እንመለከታለን። አብራችሁን ቆዩ። ሮብ ምሽት 4 ሰዓት ተኩል ላይ ወደ ቪላ ፓርክ ስታዲየም ያቀናው የለንደኑ ኩራት ቼልሲ አስቶን ቪላን እንግዲህ 4-1 በሆነ ሰፊ ውጤት በማሸነፍ ወደፊት የሚያደርገውን ግስጋሴ አጠናክሮ ቀጥሏል። ብዙዎች ቼልሲ በዚህ ጨዋታ ላይ ነጥብ ይጥላል አሊያም ይሸነፋል ብለው ቢገምቱም ቼልሲ ፍጹም ባልተጠበቀ ሁኔታ ከሌላ ጊዜ በተለየ መልኩ ድንቅ ጨዋታ በማሳየት እንግዲህ ቪላን በሜዳውና በደጋፊው ፊት 4-1 በሆነ ሰፊ ውጤት ማሸነፍ ችሏል። እንግዲህ ጆአው ፔድሮ የቼልሲ የፊት መስመር ወሳኝ ተጫዋች እንደዚሁም በአሁን ሰዓት ለቼልሲ አስደናቂ ብቃትን እያሳየ የሚገኘው ብራዚላዊ ጆአው ፔድሮ 35ኛው ደቂቃ ላይ የመጀመሪያውን ጎል ለቼልሲ ያስቆጠረ፣ እንደዚሁም 45 ደቂቃ ተጨምሮ አልቆ በተጨመረው 6 ተጨማሪ ደቂቃ ሁለተኛውን ጎል አስቆጠረ። እንደዚሁም 64ኛው ደቂቃ ላይ ሶስተኛውን ጎል በማስቆጠር ሃትሪክ መስራት ችሏል። እንደዚሁም ፓልመር 55ኛው ደቂቃ ላይ ሌላኛውን ጎል በማስቆጠር እንግዲህ ቼልሲ አስቶን ቪላን በሜዳውና በደጋፊው ፊት አስቸጋሪ በሆነው የቪላ ፓርክ ስታዲየም 4-1 በሆነ ሰፊ ውጤት አሸንፎ በሊቨርፑል ተወስዶበት የነበረውን የ5ኛ ደረጃን ቦታን ተቆጣጥሯል። አሰልጣኝ ሊያም ሮዚነር በምሽቱ ጨዋታ ከአርሰናል ጋር ይዘውት ከገቡት አሰላለፍ የተለየ አሰላለፍ ይዘው ነበረ ወደ ሜዳ የገቡት። ለምሳሌ ሳንቶስን ቤንች በማድረግ የመሃል ክፍሉን በሞሰስ ካይሴዶና በጀምስ እንዲጣመር አድርገዋል። ተከላካይ ቦታ ላይም እንደዚሁ ማሉ ጉስቶን በማካተት ሌሎች ተጫዋቾችን ቤንች ማድረግ ችሏል። እንደዚሁም መሃል ላይ አሌሃንድሮ ጋርናቾን በማስገባት ቼልሲ በመስመር ኳሶች በደንብ እንዲጠቀም ማድረግ ችሏልና በምሽቱ ጨዋታ ላይ እንግዲህ አሰልጣኝ ሊያም ሮዚነር የተለየ አሰላለፍን ተጠቅሟል ብሎ መናገር ይቻላል። ከበረኛ እስከ ተከላካይ ከመሃል ሜዳ እስከ ፊት መስመር ያሉ ተጫዋቾችን በሌሎች ተጫዋቾችን በመጠቀም ከአርሰናል ጋር ከነበረው አሰላለፍ ፍጹም የተለየ አሰላለፍን ይዘው በመግባት ጣፋጭ ድልን መጎናጸፍ ችሏል። 4-2-3-1ን አሰላለፍ ተጠቅሟል ማለት ነው። አሰልጣኙ እንግዲህ በዋናነት ወደ ሜዳ ይዘዋቸው የገቡትን ቋሚ አሰላለፎችን ስንመለከት ተከላካይ ላይ ጆሬል ሃቶን እንደዚሁም ቻሎባ፣ ዌስሊ ፎፋናና ማሉ ጉስቶን ተጠቅመዋል። እንግዲህ ዌስሊ ፎፋና በቀይ ካርድ ምክንያት ከአርሰናል ጋር በነበረው ጨዋታ ላይ አልተሰለፈም ነበር። ማሉ ጉስቶም እንደዚሁ በቋሚነት ከአርሰናል ጋር በነበረው ጨዋታ ላይ አልተሰለፈም ነበር። ስለዚህ ሁለቱ ወሳኝ ተጫዋቾችን በምሽቱ ጨዋታ ላይ በቋሚነት ተጠቅመዋል። መሃል ሜዳውን ሞሰስ ካይሴዶና ጀምስ እንዲመሩት አድርጓል። አንድሬ ሳንቶስን እንግዲህ ቤንች በማድረግ ባልተለመደ መልኩ ሞሰስ ካይሴዶና ጀምስን በአታኪንግ በዲፌንሲቭ ሚድፊልደር ላይ ሁለቱን ተጫዋቾች ተጠቅመዋል። የፊት መስመሩን ስንመለከት በመስመር አሌሃንድሮ ጋርናቾን ተጠቅመዋል። ጆአው ፔድሮ ኔቶ ቀይ ካርድ መመልከቱን ተከትሎ ይህ ጨዋታ አምልጦታል። በሱም ቦታ አሌሃንድሮ ጋርናቾን ተጠቅመዋል። እንደዚሁም ኮል ፓልመር እንደዚሁም ኢንዞ ፈርናንዴዝን የፊት መስመር ላይ ሆነው ወደ ሜዳ ገብተዋል። እንደዚሁም በፊት መስመር አጥቂነት በብቸኝነት አስደናቂውን የቼልሲን የፊት መስመር አጥቂ የሆነውን ጆአው ፔድሮን በመጠቀም እንዳጠቃላይ 4-2-3-1 በሆነ አሰላለፍ ወደ ሜዳ ገብተው ነበረ። እንግዲህ ጨዋታው ድንቅ እንቅስቃሴ የታየበት በተለይ ቼልሲ ፍጹም የተለየውን ቼልሲ የተመለከትንበት ምሽት ነበረ። አሰልጣኝ ሊያም ሮዚነር ቼልሲን ከተረከቡ በኋላ ካሳዩዋቸው ድንቅ ጨዋታዎች መካከል ይሄኛው በቀዳሚነት የሚቀመጥ ነው ብሎ መናገር ይቻላል። በእርግጥ ከናፖሊ ጋር በነበረው ጨዋታ ቼልሲ ምርጥ ብቃቱን አሳይቷል። ዌስትሃምን ካምባክ አድርጎ ባሸነፈበት የፕሪሚየር ሊጉ ጨዋታ ላይ ቼልሲ ድንቅ ብቃቱን አሳይቷል። ይሄኛው ግን ፍጹም የተለየውን በጣም ሻርፕ የሆነና አስደናቂውን አዝናኙን ቼልሲን ተመልክተናል።
ጨዋታው እንደተጀመረ ሁለተኛው ደቂቃ ላይ የአስቶን ቪላው የአማካይ ተከላካይ የሆነው ተጫዋች ሉዊዝ ገና ሁለተኛው ደቂቃ ነበረ ቼልሲ ላይ ጎል በማስቆጠር አስቶን ቪላዎች 1-0 መምራት የጀመሩት። እንግዲህ አስቶን ቪላዎች 1-0 መምራታቸውን ተከትሎ በጨዋታ ላይ በካውንተር አታክ ቶሎ ወደ ጎል በመድረስ ሙከራዎችን ለማድረግ ሞክረው ነበረ። ነገር ግን ብዙም ሊዘልቅ አልቻለም። የቼልሲው የፊት መስመር ወሳኝ ተጫዋች የሆነው ጃኦ ፔድሮ 35ኛው ደቂቃ ላይ እንግዲህ ለቼልሲ ጎል በማስቆጠር ጨዋታው 1-1 እንዲሆን ማድረግ ችሏል። ለጃኦ ፔድሮ አሲስት በማድረግ ረገድ ጉስቶ የተጫወተው ሚና ከፍተኛ ነበረ። ስለዚህ ለፔድሮ የመጀመሪያው ጎል እንዲቆጠር የጉስቶ ሚና ከፍተኛ ነበረ። ቼልሲ እንግዲህ 1-1 መሆን ቻለ። በጨዋታው ላይ እንግዲህ እነ አሌሃንድሮ ጋርናቾ በርካታ ኳሶችን ሲስቱ ነበረ። ፓልመርም እንደዚሁ ኳሶችን ሲያበክን ነበረ። ሌላ ተጨማሪ ጎል ቼልሲ ማስቆጠር የሚችልበትን እድል አምክነው ነበረ። ነገር ግን እንደ አጠቃላይ የቡድኑ ተጫዋቾች ድንቅ እንቅስቃሴን ሲያሳዩ ተመልክተናል። 37ኛው ደቂቃ አካባቢ የአስቶን ቪላ የፊት መስመር ተጫዋች የሆነው ዋትኪንስ ጎል በማስቆጠር 2-1 ማድረግ ችሎ ነበረ። ነገር ግን በትንሽ አገባብ ኦፍሳይድ በመሆን እንግዲህ ኳሱ ተሽሮ ጨዋታው 1-1 እንዲሆን ተደርጓል። ከዛ በኋላ እንግዲህ ከኦፍሳይዱ በኋላ 45ኛው ደቂቃ ተጠናቆ በተጨመረው ደቂቃ 46 ደቂቃ ላይ ያም 51ኛው ደቂቃ ላይ ጃኦ ፔድሮ እንግዲህ ለቼልሲ ሁለተኛውን ጎል በማስቆጠር ለራሱም ለክለቡም ሁለተኛውን ጎል ማስቆጠር ቻለ። ይሄ ጎል እንዲቆጠር እንግዲህ በአሁን ሰዓት ቼልሲ ላይ እንደዚሁ አስደናቂ ብቃትን ከሚያሳዩ ተጫዋቾች መካከል አንዱ የሆነው የመሃል ሜዳ ሞተር የሆነው ኤንዞ ፈርናንዴዝ አሲስት አድርጎለት እንግዲህ ጃኦ ፔድሮ ሁለተኛውን ጎል ማስቆጠር ችሏል 51ኛው ደቂቃ ላይ ማለት ነው። ይህም እንግዲህ ከረፍት በፊት ማለት ነው። ምክንያቱም የተጨመረው ደቂቃ 8 ያህል ደቂቃ ተጨምሮ ነበረ። ከተጨመረው 8ቱ ደቂቃ 6ኛው ደቂቃ ላይ ማለት ነው። ያው 51ኛው ደቂቃ ላይ ጃኦ ፔድሮ እንግዲህ ሁለተኛውን ጎል በማስቆጠር ቼልሲን 2-1 እንዲመራ ማድረግ ችሏል። ከዛ በኋላ ጨዋታው እንግዲህ 2-1 በሆነ ውጤት ወደ እረፍት መውጣት ችሏል። እንግዲህ ከእረፍት በፊት የነበረው እንዳጠቃላይ ቼልሲ በደንብ ፕረስ አድርጎ ሲጫወት የነበረበት፣ እንደዚሁም አስቶን ቪላዎች በካውንተር አታክ ነበረ ለመጫወት ሲሞክሩ የነበሩት፣ ይከላከላሉ። እንደዚሁም አንዳንድ ኳሶችን ሲያገኙ ለዋትኪንስ በማሻማት በፈጣን ካውንተር አታክ ተጽዕኖ ለማድረግ የሞከሩበት ፈረስት ሀፍ ነበረ። የቼልሲ ተጫዋቾች ግን ፍጹም በተለየ ሁኔታ የተከላካይ ክፍሉን በተረጋጋ መልኩ ማኔጅ በማድረግ እንግዲህ ጨዋታው 2-1 በሆነ ውጤት ወደ እረፍት እንዲወጣ አድርገዋል። ከረፍት እንደገቡም ቼልሲ የማጥቃት እንቅስቃሴውን አጠናክሮ በመቀጠል 55ኛው ደቂቃ ላይ ኮል ፓልመር እንግዲህ ተጨማሪ ጎል አስቆጥሮ ቼልሲ 3-1 ማሸነፍ ቻለ። አሲስት ያደረገለት ጃኦ ፔድሮ ነው። ቀጥታ አሲስት ባይሆንም ነገር ግን ኳሱ ተጨራርፎም ቢሆን በጃኦ ፔድሮ አማካኝነት ወደ ፓልመር መጣ። ፓልመርም አክሮ በመምታት እንግዲህ ጎል በማስቆጠር ቼልሲን 3-1 እንዲመራ ማስቻል ችሏል ማለት ነው። እንደዚሁም ከ64ኛው ደቂቃ ላይ እንግዲህ የቼልሲው ልማደኛው አጥቂ የሆነው ጃኦ ፔድሮ ከጋርናቾ አሲስት የተደረገለትን ኳስ 64ኛው ደቂቃ ላይ በግሩም ሁኔታ ከመረብ ላይ በማሳረፍ ለራሱ ሃትሪክ የሰራበት ለመጀመሪያ ጊዜ በፕሪሚየር ሊግ ጨዋታ ሃትሪክ የሰራበትን ጎል ለቼልሲ ማስቆጠር ችሏልና በምሽቱ ጨዋታ ላይ እንግዲህ ጃኦ ፔድሮ ያሳየው እንቅስቃሴ ፍጹም ድንቅ ነበረ። 3 ጎሎችን ማስቆጠር ቻለ። ለፓልመር እንደዚሁ ጎል በማስቆጠር አሲስት ማድረግ ቻለ። በምሽቱ ጨዋታ ያሳየው እንቅስቃሴ ፍጹም የማይተካ ነበረ። ጃኦ ፔድሮ እንግዲህ በዚህ ጨዋታ ብቻ አይደለም ባለፉት ቼልሲ ካደረጋቸው 5 እና 6 ጨዋታዎች ላይ ጎሎችን በማስቆጠር አሲስት በማድረግ በአጠቃላይ የቼልሲ ቡድን ሚዛን በመጠበቅ ረገድ እንግዲህ የሚያደርገው እንቅስቃሴ አስደናቂ ነበረ። በዚህ ዓመት እንግዲህ በሁሉም ውድድሮች 15 ጎሎችን በማስቆጠር ድንቅ እንቅስቃሴ እያሳየ ይገኛል። ቼልሲዎች እንግዲህ 4ኛ ጎል እንኳን አስቆጥረው ሊረጋጉ አልቻሉም። በከፍተኛ ሁኔታ ሌላ ተጨማሪ ጎል ለማስቆጠር በእነ አሌሃንድሮ ጋርናቾ በእነ ፓልመር አማካኝነት ሙከራዎችን ሲያደርጉ ተመልክተናል። በተለይ አሌሃንድሮ ጋርናቾ የሳተው ኳስ በጣም የሚያስቆጭ ኳስን ስቷል። ይሄ ጎል ቢቆጠር ነው ቼልሲ 5-1 6-1 ማሸነፍ የሚችልበት እድል ነበርና ነገር ግን ይህም መጥፎ የሚባል አይደለም። 4-1 ትልቅ ውጤት ነው ብሎ መናገር ይቻላል። እንግዲህ የቼልሲ ተጫዋቾች ከአርሰናል ጋር ከነበረው ጨዋታ ከበርንሌ ከሊድስ ነጥብ በጣልንባቸውና በተሸነፍንባቸው ጨዋታዎች በተለየ መልኩ ድንቅ እንቅስቃሴ በማድረግ እንግዲህ ጣፋጭ 3 ነጥብ ያውን ቪላ ፓርክ ስታዲየም ድረስ ሄደው ጠንካራው አስቶን ቪላን በማሸነፍ እንግዲህ አስደናቂ ምሽትን አሳልፈዋል።
አሰልጣኝ ሊያም ሮዚነር በርካታ ተጫዋቾችን ከቼልሲ እንግዲህ 4-1 ከመራ በኋላ በርካታ ተጫዋቾችን ቀይረው ወደ ሜዳ አስገብተዋል። ለምሳሌ ጉስቶን አስወጥተው ላቪያን ወደ ሜዳ ማስገባት ችሏል። እንደዚሁም ቶሲንን አስወጥተው ፎፋናን አስገብተዋል። ማርኮ ኩኩሪያን ኢንዞ ፈርናንዴዝን አስወጥተው ኩኩሪያን ወደ ሜዳ ማስገባት ችሏል። ይሄ ለቼልሲ ደጋፊዎች ትልቅ የሆነ ደስታን የፈጠረ ነው። ምክንያቱም ማርኮ ኩኩሪያ አስደናቂ ብቃት ከሚያሳዩ የቼልሲ ተጫዋቾች መካከል አንዱ ነው። ከነበረበት ጉዳት አገግሞ እንግዲህ በዚህ ጨዋታ ላይ መሰለፉ ለቼልሲ ትልቅ እረፍት ነው። ምክንያቱም በቀጣይ ቼልሲ የአውሮፓ ሻምፒየንስ ሊግ ከፓሪስ ሰን ጀርመን ጋር ይፋለማል። ስለዚህ የኩኩሪያ መመለስ በእጅጉ የሚያስደስት ነው ብሎ መናገር ይቻላል። ሌላው እንግዲህ ጃኦ ፔድሮ ሃትሪክ የሰራውን ወሳኙን ተጫዋች ጃኦ ፔድሮን አስወጥተው ዴላፕን ማስገባት ችለዋል። እንደዚሁም ሳንቶስን አስገብተው ፓልመርን አስወጥተው ሳንቶስን ወደ ሜዳ ማስገባት ችለዋልና እነዚህ ሁሉ ቅያሬዎች አድርገው እንግዲህ በድንቅ ሁኔታ በድንቅ አጫዋወት በድንቅ የማጥቃት ኃይል ቼልሲ አስቶን ቪላን እንግዲህ 4-1 በሆነ ሰፊ ውጤት ማሸነፍ ችሏል። ስታቲስቲኮቹን እንኳን ስንመለከት ቼልሲ በጨዋታው ምን ያህል ዶሚናንትና ምን ያህል አስቶን ቪላን በከፍተኛ ብልጫ በከፍተኛ የጨዋታ ብልጫ እንዳሳየው የሚያሳይ ስታቲክስ ነው የሚያሳየው። ለምሳሌ ወደ ጎል በመሞከር ቼልሲ 17 ሙከራዎችን ማድረግ ችሏል። ይሄ ትልቅ ምን ያህል ጨዋታ ላይ ዶሚኔት አድርጎ እንደተጫወተ የሚያሳይ ነው። በአንጻሩ አስቶን ቪላዎች 8 ኳስ ብቻ ነው የሞከሩት። እንደዚሁም ኦን ታርጌት ወደ ጎል በመሞከር ረገድ ቼልሲ 9 ኳስ ኦን ታርጌት አድርጓል። ይሄም ትልቅ ሪከርድ ነው። በአንጻሩ አስቶን ቪላዎች 4 ኳስ ብቻ ነው ኦን ታርጌት መሞከር የቻሉት። ፖሰሽን ኳስን በመቆጣጠር ረገድ ቼልሲ ሙሉ የበላይነት ነበረው። 59% የኳስ ቁጥጥር ነበራቸው። ኳስ በማንሸራሸር ረገድ እንደዚሁ ቼልሲ 551 ኳስ ማንሸራሸር ችሏል። በአንጻሩ አስቶን ቪላዎች 359 ጊዜ ብቻ ነው ማንሸራሸር የቻሉት። ቢጫ ካርድ እንግዲህ ቼልሲ ያለበትን የዲሲፕሊን ችግር አሻሽሏል ብሎ መናገር ይቻላል። ምክንያቱም ቼልሲ ተከታታይ ቀይ ካርድ ሲመለከት ነበረ። ነገር ግን የቼልሲ ተጫዋቾች ተጠንቅቀው በመጫወት በኃላፊነት በመጫወት በምሽቱ ጨዋታ ስኬታማ ነበሩ። 2 ተጫዋቾች ብቻ ነው ቢጫ ካርድ ያዩት። አንድም ቀይ ካርድ አልተመዘገበም ማለት ነው። ጃኦ ፔድሮና ኢንዞ ፈርናንዴዝ ከቼልሲ በኩል 2 ተጫዋቾች ቢጫ ካርድን ተመልክተዋል። እንደዚሁም ኮርና ቼልሲ 8 ኮርና ማግኘት ችሏል። አንዱንም ማስቆጠር አልቻሉም። ነገር ግን ምን ያህል ማጥቃት ላይ ቼልሲ ኃይለኛ እንደነበር የሚያሳይ ነው። አስቶን ቪላዎች 3 ኮርና ብቻ ማግኘት ችሏልና አጠቃላይ የጨዋታው ስታቲስቲክስ እንኳን ስንመለከት ቼልሲ ከሜዳ ውጪ ያውን ቪላ ፓርክ ድረስ ሄዶ እንግዲህ ያሳየው እንቅስቃሴ ፍጹም ድንቅ ነበረ። በሁሉም ረገድ ቼልሲ አስደናቂውን ቼልሲ ተመልክተናል። በቀጣይ እንግዲህ ቼልሲ የአውሮፓ ሻምፒየንስ ሊግ በሚቀጥለው ሳምንት ከፓሪስ ሰን ጀርመን ጋር ወደ ፓሪስ አቅንቶ ይፋለማል። ቼልሲ ይህንን አይነት አጫዋት የሚደግም ከሆነ በእርግጠኝነት ፓሪስ ድረስ ሄዶ ነጥብ ይዞ እንደሚመጣ በሙሉ ተስፋ መናገር ይቻላልና እጅግ አስደናቂ ምሽት፣ አስደናቂ ውጤት፣ አስደናቂ ስኬት ነው በምሽቱ ጨዋታ ላይ የተመለከት ነው። ቼልሲ እንግዲህ የምሽቱን ጨዋታ ማሸነፉን ተከትሎ ትልቅ ስኬትን ነው የተጎናጸፈው። በአንድ በኩል ተፎካካሪዎች እንዳለ የደረጃ ሰንጠረዡ ላይ የሚገኙ ከ1 እስከ 5 ያሉ ቡድኖች ከአርሰናል ውጪ ሁላቸውም ነጥብ ጥሏል። ለምሳሌ ሊቨርፑል በወልቭስ 2-1 ተሸንፈዋል። እንደዚሁም ማንቸስተር ዩናይትድ በክሪስታል ፓላስ 2-1 ተሸንፈዋል። እንደዚሁም ለዋንጫ ሲጠበቅ የነበረው ማንቸስተር ሲቲም 2-2 በሆናቻ ውጤት ከኖቲንግሃም ፎረስት ጋር ጨዋታውን ባቻ ውጤት አጠናቋል። ስለዚህ ቼልሲ ይህን ጨዋታ ማሸነፉ ለቶፕ 4 የሚያደርገው እንቅስቃሴ ላይ ጉልህ አስተዋጽኦ ያለው ቶፕ 4 ሆኖ ለማጠናቀቅ በእጅጉ የሚያገዝ ውጤት ነው ያስመዘገበው። ምክንያቱም ማንቸስተር ዩናይትድ ነጥብ ጥሏል። ስለዚህ ከዩናይትድ ያለውን የነጥብ ልዩነት ማጥበብ ችሏል። እንደዚሁም አስቶን ቪላም እንደዚሁ ቶፕ 4 ላይ የሚገኝ ቡድን ነው። እሱንም እንደዚሁ ወደ ኋላ ጎትቶ ቼልሲ ደግሞ በ3 ነጥብ ወደፊት እንዲመጣ አድርጎታል። እንደዚሁም ሲቲም ሊቨርፑልም እንደዚህ ነጥብ መጣላቸው ቼልሲ ከመሪዎቹ በጣም እንዳይርቅና በተለይ ምንም እንኳን የዋንጫ ተስፋው ባይኖረውም ቼልሲ ቶፕ 4 ሆኖ ለማጠናቀቅ ግን በእጅጉ የተጠቀመበት ምሽት ነው ብሎ መናገር ይቻላል። አብዛኞቹ ተፎካካሪዎች ነጥብ መጣላቸው ተከትሎ ማለት ነው። በዚህም እንግዲህ የደረጃ ሰንጠረዡን ስንመለከት አርሰናል 67 ነጥብ በመያዝ የዋንጫ ፉክክሩን አጠናክሮ ቀጥሏል። በተለይ ሲቲ ነጥብ መጣሉ በእጅጉ የሚጠቅመው ይመስላል። ሲቲ 60 ነጥብ አለው። ማንቸስተር ዩናይትድ
ዩናይትድ መሸነፉን ተከትሎ 51 ነጥብ ላይ ረክቷል። እንደዚሁም አስቶን ቪላ በቼልሲ ሽንፈትን ማስተናግዶ 51 ነጥብ ላይ ቁጭ ብሏል። ቼልሲ እንግዲህ ከሁለቱ ከዩናይትድ እና ከቪላ በ3 ነጥብ ልዩነት ርቆ 48 ነጥብ በመያዝ እንግዲህ አምስተኛ ደረጃ ላይ ተቀምጧል ማለት ነው። ስለዚህ ከአርሰናል እና ከማንቸስተር ዩናይትድ እና ከአስቶን ቪላ በ3 ነጥብ ልዩነት ብቻ ላይ ተቀምጧል። በቀጣይ ቼልሲ የሚያሸንፍ ከሆነና እነዚህ ቡድኖች ነጥብ የሚጥሉ ከሆነ ቼልሲ እንግዲህ ወደፊት የሚመጣበት 3-4 የሚመጣበት እድል ከፍተኛ ነው። ከሊቨርፑል ጋር እኩል 48 ነጥብ ቢይዙም ነገር ግን ቼልሲ ከፍተኛ የጎል ማስቆጠር ብልጫ ስላለው እንግዲህ ሊቨርፑልን በልጦ አምስተኛ ደረጃ ላይ ተቀምጧል። ስለዚህ ቼልሲ እንግዲህ ለቶፕ 4 የሚያደርገው እንቅስቃሴ አጠናክሮ ቀጥሏል። መንገዱም በደንብ የተመቻቸለት ይመስላል። በምሽቱ ጨዋታ ሁሉም የቼልሲ ተጫዋቾች ይመሰገናሉ። ከአሰልጣኙ ጀምሮ ከአሰላለፉ ጀምሮ እንደዚሁም የቼልሲ ሁሉም ተከላካዮች እነ ፎፋና እንደዚሁም እነ ማሉ ጉስቶ ሲያደርጉት የነበረው እንቅስቃሴ ድንቅ ነበረ። መሀል ላይ ሞሰስ ካይሴዶ እንደዚሁም በተለየ ሁኔታ ደግሞ ኢንዞ ፈርናንዴዝን አለማመስገን ንፉግነት ነው። በጣም ለቼልሲ እጅግ ወሳኝ ተጫዋች እየሆነ ነው። መሀል ሜዳን ኮንትሮል በማድረግ በመከላከል በማጥቃትም ረገድ ባላንስ በማድረግ ረገድ የኢንዞ ፈርናንዴዝ ሚና እጅግ ከፍተኛ ነው። ሌላው ጃኦ ፔድሮ ነው። እንግዲህ ቼልሲ ባለፉት 6-7 ጨዋታዎች ላይ ያሳያለው ብቃት ድንቅ ነው። ቼልሲ አሸንፎ እንዲወጣ የዚህ አጥቂ ሚና ከፍተኛ ነው። በምሽቱ ጨዋታ ሃትሪክ በመስራት የቼልሲ ደጋፊዎችን አስፈንድቋል፣ አስደስቷልና ጃኦ ፔድሮ በምሽቱ ጨዋታ ያደረገው እንቅስቃሴ ፍጹም የማይተካ ነበርና ሌላው ፓልመር በተወሰነ ደረጃ መቀዛቀዞች ይታዩበታል። የበፊት የምናውቀውን ፓልመር እየተመለከትን አይደለም። ነገር ግን ጎልም ማስቆጠር ችሏል። በሂደት ነገሮችን አሻሽሎ ወደ ድንቅ ብቃቱ ይመለሳል ብዬ አስባለሁ። ሌላው አሌሃንድሮ ጋርናቾ እንደዚሁ ጥሩ ነበረ። መስመር ላይ እንቅስቃሴዎችን ሲያደርግ ነበር። መጨረሻ ላይ ኳሶች ይበላሹበታል። ነገር ግን ይሄ ፍጥነቱ ተከላካይ ማስጨነቁ አንድ ነገር ነው። በእርግጥ 1-2 ያለቀላቸውን ኳሶችን ሲያመክን ተመልክተናል። ከዛ ውጪ ግን እንዳጠቃላይ ጥሩ ነበረ። አሲስት ማድረግ ችሏል። ብቻ በምሽቱ ጨዋታ ቼልሲ እንከን የሌለበት እንቅስቃሴ አሳይቷል ብዬ አስባለሁ። ጆርጊንሰን በረኛው እንግዲህ ሳንቼዝን ገብቶ አንዳንድ ጥፋቶችን ሲሰራ ተመልክተናል። ነገር ግን እንደ ቡድን ስለሆነ ቼልሲ በምሽቱ ጨዋታ መገምገም ያለበት እንደ አጠቃላይ ቼልሲ ፍጹም ቼልሲ በጣም ጥሩ አዝናኝ የነበረውን ቼልሲን ተመልክተናል ብዬ አስባለሁ። እንግዲህ ቼልሲ በቀጣይ ቅዳሜ በኤፍኤ ካፕ ጨዋታ አለበት። አነስ ካለ ቡድን ጋር ይፋለማል። ከዛ በኋላ ደግሞ ትልቁ የአውሮፓ ሻምፒየንስ ሊግ ከፓሪስ ሰን ጀርመን ጋር የሚፋለም ይሆናል ማለት ነው። የመጀመሪያው ጨዋታ የሚደረገው ፓሪስ እዛው ፈረንሳይ ላይ ነው። ከዛ የመልሱን ጨዋታ እንደዚሁ ስታንፎርድ ብሪጅ ይደረጋልና ቼልሲ እንግዲህ ከፓሪስ ጋር በሚደረገው ጨዋታ የዛሬውን አይነት ጠንካራ አሰላለፍ ይዞ ወደ ሜዳ የሚገባ ከሆነ ፓሪስ ድረስ ሄዶ እንግዲህ የሆነ ነጥብ ይዞ እንደሚመለስ እርግጠኛ ነኝ። እንግዲህ ቼልሲ አሁን ላይ 5ኛ ደረጃ ላይ ተቀምጧል። በቀጣይ ምን ያሳየናል? የአውሮፓ ሻምፒየንስ ሊግ ያስከብራል ወይ? የአውሮፓ ሻምፒየንስ ሊግ ላይ ምን ያህል ይጓዛል? ኤፍኤ ካፕ ዋንጫ ላይ እንደዚሁ ምን ያህል ውጤት ያሳያል የሚለውን በቀጣዮቹ ሳምንታት እንግዲህ ወለል ብለው የሚታዩ ይሆናል ማለት ነው። እንግዲህ በአጠቃላይ የምሽቱ ጨዋታ አጠቃላይ ያለው የቼልሲ እንቅስቃሴ ይህን ይመስል ነበረ። ስለተከታተላችሁኝ ከልብ አመሰግናለሁ። ሌሎች ተጨማሪ መረጃዎች ሲኖሩ ተመልሼ የማቀርብላችሁ ይሆናል። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ